ፕሬዝዳንት ትራምፕ በዩክሬን ውስጥ ጦርነትን ለማስቆም ተደጋጋሚ ግፊት ቢያደርጉም የአውሮፓ መሪዎች ሩሲያን የማይቀጣ ወይም የማያዳክም ስምምነት ከሆነ ምን ትርጉም አለው የሚለው ተቃርኗቸውን አበርትተዋል። ፈጥኖም ይሁን ዘግይቶ ሩሲያ አውሮፓን ታጠቃለች የሚለው ፍራቻ በዩክሬን የሰላም እጦት ለሚቃተቱ ዜጎች መፍትሄ መሆን አልቻለም። በአሜሪካና በሩሲያ መካከል እያደገ የመጣውን የኢኮኖሚ አጋርነት መቀበል ያንገሸገሻቸው የአውሮፓ መሪዎች ለአውሮፓ ደህንነት ትልቅ ስጋት አድርገው ይመለከቱታል። በዚህ ሁሉ መሃል እየበረታ የመጣው የሩሲያ ፈርጣማ ክንድ የዩክሬንን ግዛት በመያዝ ድል ማድረጉን ገፍተውበታል። ፕሬዝዳንት ቭላዲሚር ፑቲን በምስራቅ ዩክሬን የምትገኘውን የፖክሮቭስክ ከተማን ሙሉ በሙሉ ጦራቸውን መያዙን አስፈላጊ ድል ብለውታል። ሩሲያ ሰፊ የጦርነት ግቦቿ እንድታሳካ እንደሚረዳቸው መናገራቸውም የሚጠበቀው የሰላም ስምምነት ጉዳይ ባለፈው ሳምንት እንደተገለጸው በቅርቡ እውን እንደማይሆን አመላካች ነው። ይህንና ተያያዥ ጉዳዮችን በዓለም አቀፍ ትንታኔ ዘገባችን እንመለከተዋለን። አበረ ስሜነ ነኝ። ስታንዳርድ የጉዞ ወኪል ታላቅ መንፈሳዊ ጉዞ ወደ ቅድስት ሀገር ኢየሩሳሌም በታላላቅ አባቶችና ካህናት እንዲሁም በታዋቂ ዘማሪያን ታጅበው ጌታችንና መድኃኒታችን ኢየሱስ ክርስቶስ ከተወለደባት ቤተልሔም፣ የተጠመቀባት ዮርዳኖስ ባህር፣ ያደገበት ናዝሬት፣ የተሰቀለበትን ቀራንዮን እንዲሁም ሌሎች መንፈሳዊ ቦታዎችን እናስጎበኞታለን። በኢየሩሳሌም ለእኩለ ጾም፣ ለትንሣኤ፣ ለዳግማዊ ትንሣኤ፣ ለዕርገት፣ ለጰራቅሊጦስ፣ ለደብረ ታቦር፣ ለመስቀል እንዲሁም ለልዳ ጊዮርጊስ ለጉዞ በምዝገባ ላይ ነን። ያለን ቦታ ውስን ስለሆነ ፈጥነው ይመዝገቡ። ለመስተንግዶው እንዳያስቡ ባለ 4ና 5 ኮከብ ሆቴል ከዘመናዊ ባስ ጋር ተዘጋጅተው ይጠብቆታል። አድራሻ ቦሌ መንገድ ናይል ሶርስ ሕንፃ 3ኛ ወለል ላይ ቢሮ ቁጥር 307። ለበለጠ መረጃ በ0911 46 1277 ወይም በ0911 23 66 18 ይደውሉ። ስታንዳርድ የጉዞ ወኪል። ሩሲያ ከ2024 አጋማሽ ጀምሮ ለዩክሬን ጦር በአንድ ወቅት ስልታዊ የሎጂስቲክስ ማዕከል የነበረችውን ፖክሮቭስክን ይዛለች። ከጦርነቱ በፊት እስከ 69,000 ነዋሪዎች የነበሯት ከተማዋ ዋና የኢንዱስትሪ ከተማ በመሆኑም ትታወቃለች። አሁን በሩሲያ ጦር ስር የወደቀችው ከተማዋ የምስራቅ ዩክሬን የተለያዩ ክፍሎች የሚያገናኝ ቁልፍ የባቡር ጣቢያና የመንገድ መሰረተ ልማት ያላት ትልቅ የትራንስፖርት ማዕከል ሆናም አገልግላለች። ከ2004 ጀምሮ ፖክሮቭስክ በዩክሬንና በሩሲያ መካከል በሚካሄደው ጦርነት ዋነኛ የጦር ሜዳም ሆና ቆይታለች። ስትራቴጂካዊ ወይም ስልታዊ ጠቀሜታ ያላት በመሆኗ ዩክሬን ከተማዋን ላለማስያዝ ሩሲያም ለመቆጣጠር በሚደረገው ጥረት ሁለቱ ሀገራት ብርቱ ውጊያ እንዲያደርጉም አስገድዷል። ከተማዋን ማጣት በዶንባስ ክልል ውስጥ የሚገኙ ሌሎች ቦታዎችን አደጋ ላይ ይጥላል። ይህም ብቻ ሳይሆን የሩሲያ ኃይሎች ወደ ምዕራብ የዩክሬን አካባቢዎች እንዲገፉ መንገድ ሊከፍት ይችላል። ወደ ማዕከላዊ የዩክሬን አካባቢዎች ለመግፋትም እድል ሊፈጥር ይችላል። ይህንኑ አይነት ጉዳይ ለማስቀረትና አስቀድሞ ለመከላከል በሚደረገው ጥረትና ትግል ምክንያትም ከተማዋ በከፍተኛ ሁኔታ በቦምብ ተደብድባለች፣ የጉዳቱም ሰለባ ሆናለች። ብዙ ሕንፃዎች ወደ ፍርስራሽነት ተቀይረዋል። አጠቃላይ የመሰረተ ልማት ውድመቱ መጠነ ሰፊ ነው በሚልም እየተገለጸ ይገኛል። ሆኖም የዩክሬን ኃይሎች ከተማዋን እስካሁን ድረስ ሙሉ በሙሉ የመያዙ ጉዳይ አከራካሪ እያሉ ነው። የዩክሬን ምንጮች በአቅራቢያው ከባድ ውጊያና የመከላከያ ጥረቶች እየተካሄዱ መሆናቸውንም ሪፖርት አድርገዋል። በስልታዊ መልኩ ፖክሮቭስክን መቆጣጠር መቻል በምስራቅ ዩክሬን ሰፊ ክፍል ውስጥ የአቅርቦት መስመሮችና እንቅስቃሴዎችን መቆጣጠርም ያስችላል። በምጣኔ ሀብታዊ እይታ ደግሞ በፖክሮቭስክ ዙሪያ ያሉ የድንጋይ ከሰል ማዕድን ማውጫዎችና የብረታ ብረት ኢንዱስትሪዎች ዩክሬን ታጣለች። ዩክሬን እነዚህን ማጣቷ የኢንዱስትሪ አቅሟንና ከዘርፉ ታገኝ የነበረውን ገቢም ያሳጣታል። ፖክሮቭስክ ከባድ ውጊያ የደረሰባት መሆኑን በከተማዋ ነዋሪዎች ላይ የሚያሳድረው ተጽዕኖ ከፍተኛ ነው። ምንም እንኳን የዩክሬን ኃይሎች ከተማዋን ሙሉ በሙሉ አሳልፈን አልሰጠንም እያሉ ቢሆንም በሩሲያ በኩል ግን ከረጅም ጊዜ በኋላ የተገኘው ድል ደስታና መነቃቃትን ፈጥሯል እየተባለም ነው። ፑቲን ለወታደሮቻቸው ምስጋና ያቀረቡበትም ድል ሆኗል። ፑቲን በክሬምሊን በተለቀቀ ተንቀሳቃሽ ምስል ላይ ወታደራዊ ዩኒፎርም ለብሰው ለጦር ኃይሉ ከፍተኛ ባለስልጣናት ምን ያህል አስፈላጊ እንደሆነ እንረዳለን ሲሉም አድናቆታቸውን ገልጸዋል። ሩሲያ ፖክሮቭስክ የሚገኝበትን አካባቢ ያቀፈውን ሰፊውን የዶንባስ ክልል በሙሉ መውሰድም ትፈልጋለች። ዩክሬንና አብዛኛው የምዕራባውያን አገሮች ይህንኑ የሞስኮን ግዛት የመውሰድ እርምጃ ውድቅ አድርገውታል። ከተማዋ በሩሲያ እጅ መውደቋ የተሰማውም አሜሪካ በዩክሬን የሰላም ስምምነት እንዲደረስ
ለመድረስ የሚታደርገውን ጥረት እያፋጠነች ባለችበት ወቅት ነው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ በሞስኮ ለውይይት የገቡበት ወቅትም ነው። ይህም የሞስኮን እጅ በውይይት ላይ እንዲበረታ እድል ይፈጥራል። የፖክሮቭስክ ግዛት መያዙን የሞስኮን የድርድር አቋም የማያነቃንቅ ሊያደርገው እንደሚችልም ይታመናል። ሩሲያን የሚደግፍ እንደሆነ የሚታሰበው ባለ 28 ነጥብ የአሜሪካ ዕቅድ ማሻሻያ እንዲደረግ ዩክሬናውያንና ሌሎች አውሮፓውያን ግፊት ማድረግ ቢችሉም አሁንም ለአህጉሪቱ ትልቅ አደጋ እንዳለው ይናገራሉ። በተለይም የሰላም ስምምነቶች የኃይል ሚዛን ከሩሲያ እኩል የመቀልበስ አቅም የሌላት ዩክሬን አውሮፓውያን ብርቱ ፍርሃት አላቸው። በሳምንቱ መጨረሻም በፍሎሪዳ ውስጥ በአሜሪካና በዩክሬን ባለሥልጣናት መካከል በተደረገው ውይይት ላይ አውሮፓ ምንም አይነት ተወካይ አልነበራትም። የዩክሬኑ ፕሬዝዳንት ቮሎዶሚር ዜሌንስኪ የአውሮፓ ተወካዮችን ያገለለውን ውይይት ተገቢ ሲሉም ገልጸውታል። ነገር ግን አሁንም ድረስ መፈታት ያለባቸው አንዳንድ አስቸጋሪ ጉዳዮች እንዳሉ ተናግረዋል። ትራምፕ ስምምነት ላይ የሚደረስበት ብሩህ ተስፋ እንዳለም ተናግረዋል። ረቂቅ የሰላም እቅዱ በጣም የተሻሻለ እንደነበርም አክለዋል። ወዲህም የአሜሪካ ልዩ ልዑክ ስቲቭ ዊትኮፍ ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር ያደረጉትን ውይይት በሩቅ ሆነው ለመታዘብም ተገደዋል። በተለይም የፑቲን ወደ ትዕዛዝ ማዕከሉ የሄዱት እሁድ ዕለት ነው። ዘግይቶ ይፋ የተደረገው የፑቲን ከተማዋን የመቆጣጠር መረጃም ከአሜሪካ ተደራዳሪዎች በሞስኮ የሚያደርጉትን ውይይት ለማገናኘት የታሰበ ነው እየተባለም ይገኛል። የሩሲያ የማዕከላዊ ኃይሎች ቡድን እንደተናገሩት የሩሲያ ወታደሮች በክሮኖቭስክና በዙሪያው የዩክሬን ኃይሎችን የማጽዳት ዘመቻ እያካሄዱ መሆኑን ተናግረዋል። አክለውም እስከ 2000 የሚደርሱ የዩክሬን ወታደሮች ተይዘዋል ብለዋል። የወታደራዊ አዛዦች የሩሲያ ኃይሎች ወደፊት በሙሉ ኃይል እየገሰገሱ መሆናቸውንም አስታውቀዋል። አሁንም ቢሆን የሩሲያ ኃይሎች መላውን የዶንባስክ አካባቢ ለመያዝ ቆርጠዋል እየተባለም ይገኛል። ያም ቢሆን ግን የዩክሬን ባለሥልጣናት አካባቢው በሩሲያ እጅ መውደቁን በተመለከተ ምንም አይነት እውቅና ለመስጠት አልወደዱም። ይልቁንም ከተማዋ በሩሲያ ኃይሎች ተይዛለች መባሉን ዩክሬን ፕሮፓጋንዳ ስትል ጠርተዋለች። ነገር ግን ሩሲያ እየገሰገሰች እንደሆነ ለመጠቆም የተደረጉ ሙከራዎች ከፍተኛ የሰራተኞች መጥፋትን አስከትለዋል። ፖክሮቭስክ በምስራቅ ዩክሬን ዶኔትስክ ግዛት ቁልፍ ስልታዊ ከተማ መሆኗ እርስ በርሳቸው የሚቃረኑ ሐሳቦች እንዲሰነዘሩም አድርጓል። የዩክሬን ጦር በዶኔትስክ ክልል ውስጥ ስልታዊ ጠቀሜታ ያለውን የፖክሮቭን ከተማ እንደተቆጣጠረች ሩሲያ ማወጇን አጣጥለውታል። የዩክሬን ምስራቅ ወታደራዊ አዛዥ በማኅበራዊ የትስስር ገጽ ላይ ባጋሩት መልእክት በክሮኖቭስክ ውስጥ ጠላትን ማጥፋት ቀጥለዋልም ብለዋል። አዛዡ የሩሲያ ኃይሎች ከተማዋን እንደተቆጣጠሩ ለማሳመን የሩሲያን ሰንደቅ ዓላማ የመትከል ሙከራ አድርገዋል ሲሉም ወንጅለዋል። ከሰንደቅ ዓላማ ተከላው በኋላም በፍጥነት እንደሸሹ ገልጸዋል። ምንም እንኳን የዩክሬን ባለሥልጣናት ፕሮፓጋንዳ በሚል ለማጣጣል ቢሞክሩም እውነታዊ አይደላ መሆኑን ተንቀሳቃሽ ምስሎች እያስመለከቱ ይገኛል። አካባቢው ከሩሲያ ኃይሎች ነፃ መሆኑን የሚያረጋግጡ ማስረጃም ማቅረብ አልቻሉም። ይህ በእንዲህ እንዳለም ከሰዓታት በፊት የሩሲያ ኃይሎች ከፕሮኖቭስክ በተጨማሪ በክራቪኪ የምትገኘውን የቮቻንስክ ከተማ እጃቸው ማስገባታቸውን አስታውቀዋል። ይህም የጦርነቱን ተባብሶ መቀጠል ከማሳየት ባለፈ ጦርነቱን በሰላማዊ ድርድር ለመቋጨት የሚደረገውን ጥረትም የበለጠ ውስብስብ የሚያደርግ ይሆናል። ዓለም አቀፍ ትንታኔ ዘገባውን ስናዘጋጅ ሮይተርስ፣ ቢቢሲና ዘጋርዲያንን በዋቢነት ተጠቅመናል።